ንግግራችሁ ተፈጥሮ አይደለም፣ መንተባተባችሁ ማስተካከል ትችላላችሁ። እዚህ ጋር አንድ የሚገርም ታሪክ ላጋራችሁ። ከክርስቶስ ልደት 322 ዓመት በፊት የነበረ ግሪክ ውስጥ ተወልዶ ያደገ አንድ ዲሞስቴንስ የሚባል ትልቅ ኦራቶር ነበር፣ ወይም የንግግር አዋቂ ነበረ። እሱ በ7 ዓመቱ ሲወለድ አባቱ ሞተበት። ከዛም በኋላ ሀብታም ነበሩ እነሱ። ለአሳዳጊዎቹ ሰጣቸው የነበረው ንብረት ለምን ልጁን እንዲያሳድጉለት። ነገር ግን በትክክል አላሳደጉትም ነበረ። ገንዘቡን ዘረፉት አባቱ ስለሞተበት። ለትምህርት ቤት እንዲሁም ለግል አስተማሪዎቹ ይከፈል የነበረው ገንዘብ እነሱ ሳይከፍሉለት ለራሳቸው ጥቅም በመዋላቸው ምክንያት የሚገባውን አይነት ትምህርት አላገኘም ነበረ። ዲሞስቴንስ አካለ ደካማ፣ ብዙ ህመም በሽታ የነበረበት፣ ከዛም ደግሞ የባስ ብሎ የመንተባተብ ችግር የነበረበት ሰው ነበረ። ይሄ ሰው እየቆየ ሲሄድ በ18 ዓመቱ ገደማ እነዚህን ሰዎች ፍርድ ቤት ቆሞ ተከራክሮ ንብረቱን ማስመለስ ፈለገ። ወይም እነዚህ ጠላቶቹን የአባቱን ውርስ የአባቱን ንብረት የወሰዱበትን ሰዎች መርታት ፈለገ። በወቅቱ ደግሞ ግሪክ ነበረ። ግሪክ እንዴት ነው የሚደረገው? ፍርድ ቤት ሲሆን ራሳችሁ ናችሁ ሄዳችሁ የምትከራከሩት እንጂ እንዳሁኑ ጠበቃ መቅጠር አትችሉ። ስለዚህ ያንን ፍርድ ቤት ያንን ንግግር አቅርቦ ፍርድ ቤት ገብቶ እነሱ ለመርታት ንግግር አይችልም፣ ወይም የመንተባተብ ችግር አለበት። እዚህ ጋር አስቸጋሪ ጉዳይ ተፈጠረ። እኛ ብንሆን እዚህ ጋር ምን እናደርጋለን? የንግግር ችግር ስላለብኝ እኔ ፍርድ ቤት ቆሜ መከራከር አልችልም። ስለዚህ በቃ ገንዘቡን ይውሰዱት። ቀላል ደግሞ አልነበረም። በአሁኑ ወደ 12 ሚሊዮን ዶላርስ አካባቢ ኢናሴት ማለት ነው። ያን ያህል ገንዘብ ነበር የተወሰደበት። እና እኛ ብንሆን አሁን እኔ መንተባተብ እኮ ስላለብኝ ወይም በትክክል መናገር ስለማልችል ይቅርብኝ ንብረቱ ልንል እንችላለን አይደለ? እሱን አላደረገም። ምን አደረገ? ንግግሬን ማሻል አለብኝ ወይም ጥሩ ንግግር አዋቂ መሆን አለብኝ ብሎ አሰበ። ማሰብ ብቻ አይደለም፣ ጀስት ቆረጠ። ከዛ መለማመድ ጀመረ ንግግሩን። እንደውም የጠጠር ድንጋዮችን በአፉ ውስጥ ከቶ ይሄ ንግግሩን ጥርት ለማድረግ የሚያወጣቸው ቃላት ግልጽ እንዲሆኑለት እሱን ፕራክቲስ ያደርግ ነበረ። እንዲሁም አቀበትና ቁልቁለት እየወረደ ሙሉ እየሮጠ ማለት ነው ንግግር መለማመድ። ይሄ ምንድነው? ትንፋሹ ላይ በደንብ መስራት ስላለበት ሙሉ ይሄ ሳይቋረጥ ሀሳቡን ዴሊቨር የማድረግ ብቃቱን ለማሳደግ። እሱም ብቻ አልነበረም። በወቅቱ አለ ከተባለ ከፐብሊክ ስፒኪንግ ኮች ጋርም አብሮ ሰርቷል። ከዛም ልክ ይሄ እንዴት ነው መሬት ውስጥ ቆፍሮን በራሱ ብቻውን የሚሆንበት ከውጭ ዲስትራክሽን ለመራቅም ለ2 ዓመታት ያህል በ20 ዓመቱ ነው በነገራችሁ ላይ በኋላ ፍርድ ቤት ቆሞ እነዛ የአባቱን ውርስ ንብረት የወሰዱበትን ሰዎች የረታቸው። ኢቨን ፕራክቲስ ለማድረግ በሚል እና ውጭ እንዳይወጣ የውጭ ዓለም ዲስትራክት እንዳያደርገው ሙሉ ይሄ ምንድነው የፀጉሩን ሙሉ ተላጨው ግማሹ። ይሄ ምንድነው ጥሩ ያልሆነ አቆራረጥ ማለት ነው። ያሳፍራቸዋል። ውጭ ስትወጡ ስለሚያፍር አይወጣም ማለት ነው። ቤት ቁጭ ብሎ ፕራክቲስ ያደርጋል፣ ስፒቹን ይለማመዳል። በአጠቃላይ ከድምፁ ጀምሮ ፋሻል ኤክስፕሬሽኑን እንግዲህ ኦራቶር ሲባል የንግግር አዋቂ ነው። መድረክ ላይ ወጣችሁ ብዙ ሰዎች ባሉበት ሀሳባችሁን በማቅረብ ሀሳባችሁን አርቲኩሌት አድርጎ በመናገር እሱ ጋር ጎበዝ መሆን አለባችሁ ማለት ነው። ዲሞስቴንስ 20 ዓመት ሲሞላው ፍርድ ቤት ቀረበ፣ ተከራከራቸው። እነሱ አለ የተባለ ሰው ቀጠሩ በገንዘባቸው። ነገር ግን አልቻሉትም። ለምን? ስኪሉን ክራፍቱን በደንብ ፕራክቲስ አድርጓል፣ ማስተር አድርጎታል። እንዴት ንግግሩን መጻፍ እንዳለበት፣ እንዴት መናገር እንዳለበት፣ እንዴት ማሳመን እንዳለበት ይሄ እሱ ጎበዝ ሆኖበታል። ኦልሬዲ አልቻሉትም፣ ተሸነፉ። ነገር ግን አንፎርቹኔትሊ እንዳለመታደል ገንዘቡ አልቆ ነበረ፣ ውርሱ አልቆ ነበረ። በጣም ትንሽ ንብረት ውርስ ነበር የቀረው። አሁን ውርሱ ለዲሞስቴንስ ሁለተኛ ጉዳይ ነው። ለምን? በቃ ምንም አያደርግለትም። ያንን ውርስ ለማስመለስ ባደረገው ጉዞ ውስጥ ግን የንግግር ችግሩን ወይም የመንተባተብ ችግሩን ቀርፎ በአጠቃላይ ግሪክ ውስጥ አሁን ብትጠይቁት ፐርፌክት ኦራቶር ነው የሚባለው መሆን ችሏል። ወይም የሚገርም ተናጋሪ፣ የሚገርም ሀሳቡን ማቅረብ የሚችል ሰው ሆኖበታል። ስለዚህ እናንተም እኔ ጋም ኮች ከማረጋቸው ሰዎች ውስጥ መጀመሪያም ሲመጡ አሌክስ ንግግር የሚስተካከል ነገር ነው፣ ግን ተፈጥሮ እኮ ነው የሚመስለኝ፣ እንዴት ላስተካክለው እችላለሁ? ከሱ ውጡ መጀመሪያ። አሁን ሌላ ቴክኒክ ይሄን አድርጉ መንተባተባችሁን ለማስተካከል ብላችሁ እሱን ማስተካከል አትችሉም። መጀመሪያ ይሄ መቀየር አለበት። ንግግራችሁን ማሻሻል ትችላላችሁ። ስቶሪው
እውነተኛ ስቶሪ ነው፣ እውነተኛ ታሪክ ነው። እሱም ብቻ አይደለም እኔ ጋር መጥተው እኔ አስተምራቸው ኮች አድርጌያቸው ከመንተባተብ ችግር ወይም ንግግራቸውን ማሻል የቻሉ ሰዎች ጥቂት አይደሉም። እናንተ ምንድነው የምታደርጉት? እሱ ጋር እውነቴን ነው የምላቸው እኮ ጀስት መንተባተባቸውን ያሻሻሉ መንተባተባቸውን የቀረፉ ሰዎች አሉ። አይ እኔ እኮ መንተባተብ ተፈጥሮ ነው፣ እኔ እኮ እንደዚህ ማስተካከል አልችልም፣ ጊዜ የለኝም፣ እንደሆነ አላውቅም። ተማሩ፣ ጀስት ተማሩ። እንደውም በወቅቱ የነበረ አንድ ምሁር ዲሞስቴንስን ጥሩ ተናጋሪ ለመሆን ጥሩ የንግግር አቅራቢ ለመሆን የሚያስፈልጉ 3 ስኪሎች ምንድናቸው ብሎ ሲጠይቀው አክሽን 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 ነበር ያለው። መንተባተብ ቁጭ ብላችሁ ወይ ይሄን ንግግሬን እኮ ማሻሻል ብችል ጥሩ ነበረ ያላችሁ ዊሽ በማድረግ የተስተካከለ ነገር አይደለም። ጀስት ፕራክቲስ ይፈልጋል። ልትለማመዱ ይገባል። ድምጻችሁን ልትሰሙት ይገባል። የዛሬው ሐሳብ ከገባችሁና ቀጣዮቹን እርምጃችሁን ለመውሰድ ምን አይነት አክሽኖችን ምን አይነት ቴክኒኮችን ሞከር እንዳለባችሁ ማወቅ የምትፈልጉ ከሆነ አካውንቱን ፎሎ ማድረግ ቤተሰቡ ነው። ኮሜንት ላይ ደግሞ መንተባተብ ያላችሁ አሳውቁን።